ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል? ዛሬ ጥቅምት 7 2018 ያለውን የጥቁር ገበያ ሐዋላ ምንዛሪና የባንኮችን የምንዛሪ ዋጋ ተመን እንደዚሁም የግል ምንዛሪ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለውን መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሪም የ14 ሀገራቶችን የምንዛሪ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሪ ዋጋ ተመን ስድስቱ ባንኮች አሪፍ ምንዛሪ የምንዛሪ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በግል ምንዛሪ ቢሮዎች የስድስት ሀገራቶችን የምንዛሪ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ በትናንትናው ዕለት እጅግ በጣም አስደንጋጭ የሆነ ነገር ተመልክተንበታል። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ በአንድ ቀን እንደዛ አይነት ቅናሽ ተመልክተን አናውቅም። የጥቁር ገበያ ወይም ደግሞ የሐዋላ ዛሬም እስከ ዛሬ ድረስ በቅናሽ ያልሰበረውን ሪከርድ ሰብሮታል። በትናንትናው ዕለት የአሜሪካን ዶላርን በጥቁር ገበያ ያለውን ስናቀርብላችሁ በ160 ብር እንደሆነ አስመልክተናችሁ ነበር። እናም በዛው ቀን ከጥቂት ሰዓታት በኋላ አንድ የአሜሪካን ዶላር እስከ 145 ብር ገብቶ እንደነበር ተመልክተናል። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ 45 ብር ከገባ እጅግ በጣም ቆይቶ ነበር። በትናንትናው ዕለት ግን በአንድ ቀን ከ173 ብር 145 ብር እንደገባም ተመልክተናል። ይህ ማለት በአንድ ቀን 28 ብር ቅናሽ አሳይቷል ማለት ነው። ይህ እንግዲህ የአሜሪካን ዶላር ነው። እንደዚህ ሆነው ሌሎች ሀገራት ደግሞ ከፍተኛ የሆኑ ሀገራቶች አሉ እንደነ ኩዌት እንደነ ባህሪን፣ እነሱ ደግሞ ከዚህ በላይ እጅግ በጣም ቅናሽ ያደርጋሉ ማለት ነው። እናም ቤተሰቦች የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ ከዚህ በኋላ የመቀነስ አቅሙ ከፍተኛ ነው እየተባለ ይገኛል። ምክንያቱም አሁን ላይ መንግስት እጅግ በጣም ትልቅ ፎከስ አድርጓል። ከዚህ በኋላ የዶላር ጨረታው በዚሁ አይነት መንገድ የሚቀጥል ከሆነ የጥቁር ገበያ እጅግ በጣም መውረዱም አይቀር ነው። በተጨማሪም በህገወጥ መንገድ ገንዘባቸው የሚልኩበት መንገድ ብዙ ነበረ። እናም መንግስት ይህን ነገር ለማዘጋት እየሞከረ እንደሆነ እየተመለከትን ይገኛለን። ይህ ማለት ደግሞ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ እጅግ በጣም እንዲቀንስ ያደርገዋል። በአጠቃላይ ግን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ በከፍተኛው አፌክት የሚያደርገው የዶላር ጨረታው ነው። የዶላር ጨረታው በዚህ አይነት መንገድ የሚቀጥል ከሆነ የ150 ሚሊዮን ዶላር ጨረታ እንደዚሁም በየወሩ ወይም በየ15 ቀኑ የሚደረግ ከሆነ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ ከዚህ በታች እንደሚወርድም ይነገራል። እንደተመለከትነው ከሆነ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ በትናንትናው ዕለት ከባንኮች ያነሰ ምንዛሪ እንደነበረውም ተመልክተናል። ቤተሰቦች በዚህ ወር ውስጥ በጥቁር ገበያ ላይ ወይም ደግሞ በኢትዮጵያ ምንዛሪ ላይ እጅግ በጣም ትልቅ ለውጦችን እንመለከታለን ብዬ አስባለሁ። ቤተሰቦች እሱን እንግዲህ በጊዜ ቆይታ አብረን የምንመለከት ይሆናል። በተጨማሪም የባንኮች ፉክክር እንደዚሁ እንደቀጠለ ነው። ባንኮች በአሁኑ ሰዓት ላይ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ ቅናሽ ስላደረገ አንዳንድ ባንኮች ላይ ቅናሽ ልንመለከት እንችላለን። በተጨማሪም የግል ምንዛሪ ቢሮዎችም ላይ ልክ እንደዚሁ ቅናሽ ልንመለከት እንችላለን። ቤተሰቦች በሰሞኑ ያለው ነገር አንድ ላይ እንመለከታለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከታለን። የመጀመሪያውም ጥያቄ እንደዚህ ይላል። ቦነስ የሚሰጠው ባንክ የትኛው ባንክ ነው ብሎ ጠይቀዋል። ቦነስ በአሁኑ ሰዓት ላይ አብዛኛው ባንክ ይሰጣል። ነገር ግን የቦነሳቸው መጠን አብዛኛው ባንኮች ጋር ይለያያል። ለምሳሌ የኢትዮጵያ ንግድ ባንክ 10 ብር ጉርሻ አለው። የአማራ ባንክ ደግሞ 5 ብር ጉርሻ አላቸው። እንደዚሁም ደግሞ የኦሮሚያ ባንክ 10 ብር ጉርሻ አለው። እንደዚሁም የአቢሲኒያ ባንክ ደግሞ እንደዚሁ 2 ብር ጉርሻ አለው። የአዋሽ ባንክ ደግሞ የ9 ብር ጉርሻ አለው። እነዚህን ሁሉ ከተመለከትኩ በኋላ የአሜሪካን ዶላርን በአሁኑ ሰዓት ላይ በአሪፍ ዋጋ ከነጉርሻው እየገዛ የሚገኘው ባንክ የኦሮሚያ ባንክ እንደሆነ ተመልክቻለሁ። የኦሮሚያ ባንክ አንድን የአሜሪካን ዶላር በ155 ብር እየገዛ ይገኛል። ካለ ጉርሻ ደግሞ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ በ147 ብር እየገዛ ይገኛል። የኦሮሚያ ባንክ ደግሞ ካለ ጉርሻ በ145 ብር ነው እየገዛ የሚገኘው። 10 ብር ደግሞ ጉርሻ ሲጨመርበት 155 ብር ይሆናል ማለት ነው። የአቢሲኒያ ባንክ ደግሞ 2 ብር ጉርሻ ነው ያለው። 2 ብር ሲጨመርበት በ149 ብር ይገዛል ማለት ነው። እናም ቤተሰቦች ጉርሻ ለማግኘት ደግሞ የመኒግራም ኤጀንሲዎችን መጠቀም አለባችሁ። ሌሎችም መንገዶች አሉ። ነገር ግን አንዱ ደግሞ የመኒግራም ኤጀንሲዎችን መጠቀም አለባችሁ። በደንብ ደግሞ ማወቅ ያለባችሁ ነገር በስዊፍት ገንዘባችሁን ከላካችሁ 10 ብር ጉርሻ አታገኙም። 10 ብር ጉርሻ እንድታገኙ ከፈለጋችሁ በስዊፍት መላካችሁን ማቆም አለባችሁ። በኤጀንሲዎች ገንዘባችሁን መላክ። በኤጀንሲዎች ገንዘባችሁን ከላካችሁ 10 ብር ጉርሻ በየትኛውም ጊዜ በየትኛውም ሰዓት ታገኛላችሁ። እናም ቤተሰቦች በዚህ መንገድ ገንዘባችሁን በመላክ 10 ብር ጉርሻ ማግኘት ትችላላችሁ። የተሻለ ምንዛሬም በዚሁ መንገድ ማግኘት ትችላላችሁ። ቤተሰቦች ስለ መተግበሪያው አንዳንድ ነገራቶችን እንግዲህ እንድነግራችሁ ወይም ደግሞ መተግበሪያው እንዴት አድርጋችሁ መጠቀም እንደምትችሉ ማወቅ የምትፈልጉ ከሆነ ቻናላችንን ሰብስክራይብ ያደርጋችሁ፣ እንደዚሁም 5000 ሰብስክራይብ ከገባ እንደዚሁም ተከታታይ 4 ቪዲዮዎች 400 ላይ ከገቡ ወዲያውኑ ቴሌግራም ቻናላችን ላይ እንለቅላችኋለን። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ
አብራችሁን ቆዩ። በቅድሚያም የምናገኘው አንድ አሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 161 ብር ከ32 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 16132 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም ይህን ነገር ስነግራችሁ ካለ ጉርሻው ነው። ጉርሻቸውን ቅድም ጠቅሼላችኋለሁ። የአሜሪካን ዶላርን በአሁኑ ሰዓት ላይ የአቢሲኒያ ባንክ እየገዛበት ያለው ዋጋም 147 ብር ከ65 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 150 ብር ከ60 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም 141 ብር ከ84 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 144 ብር ከ68 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋም 164 ብር ከ01 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 167 ብር ከ29 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 188 ብር ከ96 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 18896 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ ዩሮ እየገዛበት ያለው ዋጋም 171 ብር ከ93 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 175 ብር ከ37 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 204 ብር ከ11 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 24111 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ ስዊስ ፍራንክ እየገዛበት ያለው ዋጋም 181 ብር ከ36 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 184 ብር ከ98 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 114 ብር ከ85 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 11485 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላር በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 104 ብር ከ68 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 106 ብር ከ78 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ አውስትሪያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 104 ብር ከ42 ሳንቲም እየተመነዘረ ሲሆን 100 የአውስትሪያን ዶላሮች ደግሞ 10442 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 217 ብር ከ19 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 21719 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 197 ብር ከ78 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 201 ብር ከ74 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዙበት ያለው ዋጋ 165 ብር ከ33 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 168 ብር ከ64 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዙበት ያለው ዋጋ 209 ብር ከ75 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 213 ብር ከ94 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 17 ብር ከ13 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1713 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 528 ብር ከ28 ሳንቲም እየተመነዘረ ሲሆን 100 የኪዩቲ ዲናሮች ደግሞ 52828 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኪዩቲ ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩቲ ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 474 ብር ከ58 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 484 ብር ከ08 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የኪዩቲ ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 454 ብር ከ91 ሳንቲም እየተመነዘረ ሲሆን እየተሸጠበት ያለው ዋጋ ደግሞ 464 ብር ከ01 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 43 ብር ከ96 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4396 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ33 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው
ዋጋም 38 ብር ከ62 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 39 ብር ከ40 ሳንቲም እንሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 43 ብር ከ73 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ60 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 43 ብር ከ05 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4305 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ40 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እንሽጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 37 ብር ከ82 ሳንቲም እየገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 38 ብር ከ55 ሳንቲም እንሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 42 ብር ከ74 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ59 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 419 ብር ከ63 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 41963 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 227 ብር ከ38 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 22738 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 428 ብር ከ07 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 42870 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 48 ብር ከ64 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 4864 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን ይመስል ነበር። ቤተሰቦች ስለመተግበሪያው አንዳንድ መረጃዎችና እንደዚሁ 5000 ሰብስክራይብ ሲገባና እንደዚሁም 4 ቪዲዮዎች 400 ላይክ ሲገቡ ቪዲዮውን ወዲያውኑ ቴሌግራም ቻናላችን ላይ ስለምንለቅላችሁ የቴሌግራም ቻናላችን ሊንክ ከስር ዲስክሪፕሽን ላይ አስቀምጬላችኋለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ያለውን ጽሁፍ አንድ ክሊክ በምታደርጉበት ሰዓት የቴሌግራም ቻናል ሊንክ የሚላለ እሱን አንድ ክሊክ በምታደርጉበት ሰዓት ወደ ቴሌግራም ቻናላችን ይወስዳችኋል። እዛ ላይ ሙሉ ነገር እንለቅላችኋለን። እናንተ ብቻ የሚጠበቀው ቻናላችን ሰብስክራይብ ያደርጋችሁ እንደዚሁ ደግሞ 4 ቪዲዮዎችን 400 ላይክ ማስገባት ብቻ ነው። ከዛ በኋላ ወዲያውኑ ቴሌግራም ቻናላችን ላይ እንለቅላችኋለን። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።